ዛሬ ሁሉንም ፓስት ቴንሶች በአንድ ላይ በዝርዝር እናያቸዋለን። ፓስት ምን ማለት ነው? ጀነራሊ ፓስት ማለት ያለፈ ነው አይደለ? ያለፉ ነገሮችን እንዴት ነው የምናወራው? በአራት መልኩ ነው የምናወራው። we have the simple past, past continuous, past perfect, past perfect continuous። እናንተ እነዚህን ስሞች መሸምደድ አይጠበቅባችሁ። እዚህ ጋር የምናወራው ከገባችሁ it's enough ማለት ነው። እሺ so simple past ሲሆን the point here is ምንም አይነት ታይም ኮንቴክስት የላችሁ እንዳለፈ ነው እንጂ መቼ ያድርጊት እንደተደረገ ስፔሲፊክ ሆኖ አይነገራችሁ። ለምሳሌ ትላንትና ቤት ሄጄ ነበር ስላችሁ ትላንትናን ስለጨመርኩት ነው እንጂ ቤት ሄጄ ነበር ስለ መቼ ነው የሄድኩት? ፓስት ላይ ነው። አይታወቅማ መቼ እንደሆነ እርግጠኛ አይደላችሁም። ሶ ትላንትና ትንሽ ቀደም ብዬ ባለፈው ወር ባለፈው አመት ብላችሁ ነው እነዚህን አድቨርቦች በማስገባት ነው ታይም ኮንቴክስት የምንሰጠው። ስለዚህ let's try this example. alright ትላንትና በእግሬ ትላንትና ተወና በእግሬ ቤት ሄድኩኝ ሲሆን I walked to home. I walked home, right? I walked to my home ወይም simply I walked home ይሆናል ማለት ነው። ሶ የቱ ጋር ነው እዚህ ጋር ቨርቡ walked አይደለ? ሶ ቨርብ ማለት ድርጊት ማለት ነው። ወደ ቤት ሄድኩኝ በእግሬ አይደለ? ሶ walk ነበረ ኢዲ ተቀበለ I walked home ይሆናል። እዚህ ጋር ታይም ኮንቴክስት ለመስጠት ታይም አድቨርብ መጠቀም ትችላላችሁ። ትናንትና ከሆነ yesterday፣ ባለፈው ሳምንት ከሆነ last week እያላችሁ መጨመር ትችላላችሁ። it's okay። simple past ላይ ማተኮር ያለባችሁ ቨርቡን ምን ማድረግ ነው? verb to። the next thing is past continuous። continuous ማለት ነው ቀጣይነት ያለው አይደለ? ሶ እንደዚህ አይነት ነገሮችን ስታወሩ ቀጣይነት ያለው ስንል ፓስት ላይ ነው አይደል ያለው? አክሽኑ ቀጣይነት ያለው ነው፣ ግን መቼ ነው ሀፕን ያደረገው? ፓስት ላይ። ለምሳሌ ቅድም ስደውልኝ እኮ በታክሲ ውስጥ ነበርኩ ወይ እየነዳው ነበርና ምን እንላለን አይደለ? ሶ የሆነ ታይም ኢን ዘ ፓስት ላይ ኮንቲኒው ሲያደርግ የነበረን አክሽን የምትገልጹት በምንድነው? በፓስት ኮንቲኒየስ። ቅድም እየበላሁ ነበረ፣ ቅድም እየተጫወትኩ ነበረ፣ ቅድም እያወራሁኝ ነበረ ብላችሁ ስታወሩ you're going to use past continuous። continuous ከሆነ ቨርቡ ምን አይነት መሆን አለበት? ing አይደለ? ሶ መጫወት ፕሌይ ነበረ ምን ይሆናል? playing። ማውራት ቶክ ነበረ talking ይሆናል ማለት ነው። ቨርብ ingዎች ግን ሁልጊዜም accompany የሚያደርጓቸው ወይም አብረው የሚሄዱት ሁልጊዜም ከማጋ ነው? verb to be ከምንላቸው ናቸው። ማን ናቸው verb to be? is am are present ላይ ነው። past ሲሆኑ was ወይም were። እሺ wasን ለማን ነው የምንጠቀመው? was ለሲንጉላር ፕሮናውኖች። እሺ ዘርዝራቸው። he she it እና I። እሺ ከዛ you with ከሆነ የምትጠቀሙት where ይሆናል ማለት ነው። እሺ ሶ ልክ እቺ walk የምትለዋን እየለዋወጥናት ነው የምንሄደው ማለት ነው። መዝነብ ሲጀምር እኔ ወደ ቤት በእግሬ ሄድኩኝ ነበር ሲሆን when it starts raining I was running to my home። no walk በሚለው ነው የምንቀጥለው። running እየሮጥኩ ነው እየተራመድኩኝ ነበር ሲሆን I was walking home when it started to rain። አሁን start ስታረገው present ነው አይደለ? ዛሬ ሁሉንም ነገር የምናወራው present ላይ ሳይሆን ሁሉም ነገር past ላይ ነው። alright ሁለት አክሽኖች ስታወሩ አንደኛው past continuous ከሆነ አንደኛው ምን ይሆናል? simple past ይሆናል። alright so ልክ መዝነብ ሲጀምር መቼ ነው የጀመረው? ፓስት ላይ። ስለዚህ it has to be past ማለት ነው። ሶ መጀመሩም ስታርት የሚለው started መሆን አለበት። ሶ እየተራመድኩኝ ነበር I was walking home። I was walking ሊሆን ይችላል። I ለምን was ተመርጠች? I ስለሆነች ከዛ walk የነበረውን ing ያደረግንበት I was walking home ምን ሲያደርግ? ልክ ዝናቡ መዝነብ ሲጀምር when it started right start የነበረው ed ይጨምራል verb to ሆነ ማለት ነው። when it started to rain መዝነብ ሲጀምር ይሆናል ማለት ነው። right so try reading it all at once። I was walking home when it started to rain ምን ማለት ነው? ልክ ዝናቡ ሲጀምር ወደ ቤቴ መሮጥኩኝ ጀመርኩኝ። መሮጥ ሳይሆን እየተራመድኩኝ ነበር። መራመድ ጀመርኩኝ። አልጀመርክም፣ እየተራመድኩ ነው። ልክ ዝናቡ ሲጀምር እኔ ምን እያረኩኝ ነበር? ወደ ቤት በእግሬ እየሄድኩኝ ነበር እያላችሁ ነው ማለት ነው። ልክ መዝነብ ሲጀምር እኔ እዛ ሰዓት ላይ ምን አይነት አክሽን እያረኩኝ ነው? እየተራመድኩኝ ነበረ ማለት ነው። I was walking home when it started to rain. So የሆነ specific time ላይ in the past continue የሚያደርግን አክሽን
በዚህ ነው የምታወሩት። ፓስት ፐርፌክት ሲሆን ግን የሲምፕል ፓስት ችግርን ይፈታላችኋል። የሲምፕል ፓስት ችግር ምንድን ነበረ? በፊት ፓስት ሆኖ ሊሚቴሽን የለው ፓስት ነበረ። ታይም ኮንቴክስት የለም። ሊሚቴሽን ሳይሆን ኦፍ ኮርስ ሊሚቴሽን አለው፣ ግን መቼ እንደሆነ አታውቁም። ፓስት ፐርፌክት ሲሆን በአማርኛ ቆይቻለሁ እንደምንለው ነው። ኦራይት ቆይቻለሁ። ሶ ቨርብ 2 የነበረው እዚህ ጋር ቨርብ ምን ይሆናል? ቨርብ 3 ወይም ፓስት ፓርቲሲፕል የምንለው ይሆናል ማለት ነው። ቨርብ 3 ይሆናል። ቨርብ 3 ሁሉ ጊዜም አካምፓኒ የሚያደርገው ቨርብ ቱ ሃቮች ናቸው። እና ቨርብ ቱ ሃቭ እና ማን ናቸው? ኢዝ፣ አም፣ ሃቭ፣ ሃድ እና ሃዝ። ሃቭ፣ ሃዝ እና ሃድ። ሶ ፓስቱ የትኛው ነው ከዚህ ውስጥ? ሃድ ነው። ስለዚህ ሃድ ፕላስ ቨርብ 3 ነው የምትጠቀሙት። ይሄ ምንድን ነው የሚያገለግላችሁ? ፓስት ፐርፌክት አንደኛ ቆይቻለሁ የሚለውን ነገር ነው የሚነግረን። ታይም ኮንቴክስት ይሰጠናል ማለት ነው አይደለ? በቅርቡ ነው የበላሁትና ከበላው ቆይቻለሁ። ግልጽ ነው። ስፔሲፊክ ታይሙን ባልነግራችሁም ግን አትሊስት የሆነ አይዲያ አላችሁ ነው። በልቻለሁ ሲምፕል ፓስት ነው። ከበላው ቆይቻለሁ ፓስት ፐርፌክት ነው ማለት ነው። እሺ እቺ ፓስት ፐርፌክት ግን ከፓስት ፐርፌክት ኮንቲኒየስ የሚለያት ምንድን ነው? ፓስት ፐርፌክት ኮንቲኒየስ ሲሆን ስለ ዲዩሬሽን ነው የምናወራው። ፓስት ፐርፌክት ሲሆን ፐርፌክት ምን ማለት ነው? ፐርፌክት ማለት ልክክ ያለ ምርጥ ማለት ነው። ኮምፕሊትድ የሆነ አክሽን ነው። ሶ ኤምፋሳይዝ ማድረግ የፈለጋችሁት አጽንኦት መስጠት የፈለጋችሁት ነገር ያንን አክሽን በዛ ሰዓት ላይ እንደጨረሳችሁት ነው ማውራት የምትፈልጉት። ኦኬ ሶ ለምሳሌ ሌትስ ሴ ልክ መዝነብ ሲጀምር ወይ ከመዝነቡ በፊት እኔ ቤት ገብቼ ነበር ስትለኝ ወይ ኦልሬዲ ተራምጄ ነበር ሲሆን I had reached home when it starts raining. When it started to rain. When it started to rain. አሁን ዛሬ starting ምናምን አንልም። It's all about the past. Alright? So, I had reached home when it started to rain. እኔ ስገባ አክሽኔን ስጨርስ ምን አድርጓል? ኦልሬዲ ዝናቡ መዝነብ ጀምረዋል ማለት ነው። ሶ እቺኛውን የምታወሩት በፓስት ፐርፌክት ነው ማለት ነው። እሺ ሶ አሁን እቺን ዋክድ በምትለው እንጠቀም። ራይት እቤት ኦልሬዲ ተራምጄ ነበረ። ለምሳሌ ለ100 ሜትር ያክል ተራምጄ ነበር። ልክ ስትደውይልኝ ሲሆን I had walked for 100 meters. Wait, I had ታረጋላችሁ walked 100 meter for 100 meters ልክ ስትደውይልኝ ሲሆን when you called me. When you called, right? When you called. So ያንን 100 ሜትር ጨርሳችሁታል ማለት ነው። right? So already ያንን አክሽን ኮምፕሊት አድርጋችሁታል። ልክ ምን happen ሲያደርግ የሆነ አክሽን the next thing happen ሲያደርግ ማለት ነው። 100 ሜትር ተራመድኩኝ ከዛ በኋላ ምን መጣ? then you called me. alright? so እዚህ ጋር emphasize ማድረግ የምትፈልጉት ያንን አክሽን አድርጋችሁ እንደጨረሳችሁ ነው ማለት ነው። okay past perfect continuous ሲሆን ግን ማጋነን የምንፈልገው ምኑን ነው? ዲዩሬሽኑን። ሲሚላር ነው። ኮንቲኒየስ ሲሆን ቀጣይነት ያለው ነው አይደለ? ለምን ያክል ሰዓት እየቀጠለ እንደነበረ ማውራት ነው የምንፈልገው። ኦልራይት ኮምፕሊትድ አክሽን ነው ግን ኤምፋሳይዝ ማድረግ የምትፈልጉት it's all about the duration። ለምሳሌ እኔ አንቺ ከመድረስሽ በፊት ለረጅም ሰዓታት እየተጓዝኩኝ ነበር ስትለኝ you're going to use this formula። መጀመሪያ continuous እንዲሆን ምን ያስፈልገናል? ing verb ing ያስፈልገናል አይደለ? verb ing ደግሞ ሁሉ ጊዜም verb to be ያስፈልጓቸዋል። እዚህ ጋር verb to be past ስለነበር was እና were ሆነ አይደለ? perfect ስለሆነ የሚቀድመው ምን መሆን አለበት? had yeah sure had ፊት ለፊት ይገባል። okay ከዛ በኋላ የverb to be verb 3 ምንድነው? been ነው። so ለረጅም ሰዓታት ስራመድ ነበረ አንቺ ከመደወልሽ በፊት ሲሆን I had been walking for a long time when you called me. I had been walking ለምሳሌ ለሰዓታት ቢሆን 4 hours when you called me. when you called me አሁን ሁለቱም አክሽን ኮምፕሊትድ የሆነ ነው። አሁን I had walked I had been walking ሁለቱም ኮምፕሊትድ ቢሆንም እዚህ ጋራ ማውራት የፈለግነው አክሽኑን እንደጨረስን ነው። እዚህ ጋራ ግን ዲዩሬሽኑ ረጅም እንደሆነ ማጋነን ስንፈልጋ
ለምሳሌ ድሮ ልጅ ሆነ ምናምን ቀኑ ሙሉ ስትጫወት ብለህ እስካሁን እየተጫወትክ ነበር ነው ይሉሃል። even though it's not physically possible ከጠዋት እስከ ማታ ለመጫወት ወይ ፋዘር ወይ ማዘር ሲመጡ ምናምን ቤት የነበረ ሰው ቀኑን ሙሉ ሲጫወት ነው ያለልሽ ይላሉ አይደል? so they're talking in the past perfect continuous ማለት ነው። ዱሬሽኑን ነው ማጋነን የሚፈልጉት። past perfect ሲሆን ግን አክሽኑ ኮምፕሊት እንዳደረጋችሁት ብቻ ነው ማውራት የምንፈልገው። both are completed, this is all about the action, this is all about the duration ማለት ነው። let's do another example. okay አሁን ያየነው ሬጉላር የሆነ ቨርብ ነው ኢዲ የሚወስድ ነው። አሁን ደግሞ ኮምፕሊትሊ ፎርሙን የሚቀይር እኔ ራቴን በላው በለኝ። I ate my dinner. I ate my dinner አይደለ? eat ወደ ምን ይሄዳል? ወደ ate. I ate my dinner. ራቴን በላው። መቼ እንደበላህ አይዲያ አለኝ? ኖ የለኝም አይደለ? ኦኬ አንቺ ስትደውይልኝ ራቴን እየበላሁ ነበር በለኝ። አሁን ምን አደረከው? ኮንቲኒየስ አደረግ ነው ማለት ነው አይደለ? I was eating my dinner when you called me. I was eating my dinner እየበላሁ ነበረ። ከዛ ምን ሲያደርግ አንቺ ስትደውይልኝ yes when you called me ይሆናል ማለት ነው። ኦኬ እሺ እነሱ ቢሆንስ ኖሮ እየበሉ ነበር ሲሆን they were eating their dinner when you called them. so they were eating ይሆናል ማለት ነው። so was እና were ግልጽ ነው። was ሲሆን I she he it ይሆንላቸዋል። were ሲሆን they we you ይሆናል ማለት ነው። ኦኬ ይሄ past continuous እናደርግ ነው አይደለ? እሺ let's use the past perfect አይደለ? ልክ አንቺ ስትደርሺ እኛ ራሳችንን በልተን ጨርሰናል ሲሆን we had finished our dinner. eat የነበረችዋን ምን እናደርጋታለን? verb 3 አይደለ? eat ate ሆነ። ከዛ verb 3 ሲሆን ምን ይሆናል? eaten. we had eaten our dinner when you called us. እሺ ካንቺ ስትደርሺ ሲሆን when you reached or when you arrived አይደል? reached የምንጠቀመው የሆነ ሌላ ቦታ እንደመድረስ arrive ሲሆን እኔ ጋር እንደመድረስ። alright we had eaten our dinner when you arrived. ጨርሰን በልተን ጨርሰናል? ጨርሰናል። we were eating ቢሆን ኖሮ ግን ገና እየበላን ነበር ማለት ነው አይደለ? እዚች ጋር ግን በልተን ጨርሰናል ማለት ነው። እሺ let's use this one አይደለ? ለአንድ ሰዓት ያክል እየበላን ነበረ አንቺ ቤት ስትደርሺ ሲሆን we had been eating for 1 hour when you arrived home. አሁን እዚህ ጋር ማጋነን የፈለግነው ነገር ምንድነው? ለአንድ ሰዓት ሙሉ እየበላን እንደነበረ ሚገርም ብፌ ነበር ማለት ነው። we had been eating for 1 hour when you arrived ይሆናል ማለት ነው። ሁለቱም አክሽኖች ፓስት ፐርፌክት እና ፓስት ፐርፌክት ኮንቲኒየስ እና ፓስት ኮንቲኒየስ ከዚህ በኋላ ያሉት የሆነ ነገር ኢንተራፕት ያደርጋቸዋል። ኦኬ የሆነ ሁለተኛ አክሽን አላቸው። ከሁለተኛው አክሽን በፊት እየቀጠለ የነበረን ነገር ከሆነ was eating ፓስት ኮንቲኒየስ ተጠቀማላችሁ። ጨርሳችሁ ከዛ በኋላ የሆነ ነገር ሀፕን ካደረገ ፓስት ፐርፌክት። ጨርሳችኋል ግን ርዝመቱን ማውራት ስትፈልጉ ፓስት ፐርፌክት ኮንቲኒየስ። ሶ ፓስት ፐርፌክት ኮንቲኒየስ እዚህ ጋር ያደረገው ነገር ምንድነው? had አለን been አለን and then eat የነበረው eating። ፓስት ፐርፌክት እዚህ ጋር ምን አደረገው? eat ነበረ ate ሆነ verb 2 verb 3 ሲሆን eaten had eaten ይሆናል ማለት ነው። had ጋር አትወናበዱ ምክንያቱም had ለሁሉም ስለሚሰራ ማለት ነው አይደለ? was እና where ብቻ ነው ፓስት ላይ የሚያስቸግራችሁ። ኦኬ let's do one more። እሺ ለምሳሌ መጣው ስትለኝ እንዴት ነው የምትለኝ? መጣው he came መጣ ነው። እኔ መጣው ሲሆን I came right? so ወደ ስራ መጣው ቢሆን ኖሮ I came to work I came. so የcome verb 2 ምን ይሆናል? it is came. all right እሺ ከዛ past continuous እናድርገው። past continuous ማለት as you remember የሆነ አክሽን ከመምጣቱ በፊት በዛ ሰዓት ኮንቲኒው ያደረገ የነበረ ነገር ነው አይደለ? ልክ ስትደውይልኝ እየመጣሁኝ ነበር ሲሆን when I was coming when you called me አይደለ? I was coming when you called me። አንቺ እየመጣሽ ነበር ቢሆንስ? አንቺ
you were coming when I called you when I called you so just for the example በአይ እንቀጥለው I was coming ይሆናል ማለት ነው። አሁን was እና were እንዴት መጠቀም እንደምችሉ እያየን ነው። you were, we were, they were እያለ ነው የሚሄደው right? I was coming to work when ለምሳሌ መብራቱ ሲጠፋ ቢሆንስ when the light is turned off እሱ ሲጠፋ እሺ አሁን turned off ማለት አንተ ራስህ ስታጠፋ ነው። ጠፋ ስንል the power went out when the power went out went የምን ፓስት ነው የጎ አይደለ power went out ካልኩኝ መብራት ጠፋ ያልኩኝ ነው ማለት ነው። so I was coming to work when the power went out ልክ እኔ እየመጣሁ በነበረበት ሰዓት ነው መብራት የጠፋው ማለት ነው። alright so መብራት ከመጥፋቱ በፊት እኔ ምን እያደረኩ ነበር? ወደ ስራ እየመጣሁኝ ነበር። በዛ ሰዓት ላይ ኮንቲኒው እያደረገ ነበር አክሽኔ ማለት ነው። ፓስት ፐርፌክት ሲሆን አክሽኑ የሆነ ነገር ኮምፕሊትድ ሆኖ ነው ከዛ በኋላ የሆነ ነገር የሚቀጥለው ማለት ነው። ለምሳሌ ሁሉም ሰው መጥቶ ነበረ። እኔ ድግሱ ላይ ስደርስ ሁሉም ሰው ቀድሞ መጥቶ ነበር ስትል come verb 3 ምንድን ነው? come ራሱ come ነው። so come came ብሎ መልሶ come ነው። እንደዚህ አይነት ቃላቶች irregular verbs እንላቸዋለን። similar to eat ማለት ነው። eat ate eaten ነበረ። ይሄኛውም ደግሞ very special case come came ከዛ በኋላ ወደ መልሶ ወደ verb 1 come ነው የሚቀጥለው ግን it's still verb 3 alright so አሁን ቀስ እያለን እንበላው አይደል ረጅም ሴንቴንስ ስለሆነ እኔ ድግሱ ላይ ስደርስ በላይ when I came when I come to the celebrity wait come መምጣት ነው ስደርስ ነው ያልኩ መድረስ ቅድም ምን ብለናል reach so when I reached the party or by the time I reached the party ማለት እንችላለን። እሺ ልክ እኔ ስደርስ ማለት ነው አይደል በደረስኩበት ሰዓት by the time I reached ይሄ ፓስት ነው። እሺ the party celebrity ማለት ታዋቂ ሰው ነው። celebration ከሆነ ሜቢ ሊሆን ይችላል አይደል ግን ድግስ ሲሆን generally party ነው የምንለው። by the time I reached the party ሁሉም ሰው already መጥቶ ነበረ ሲሆን perfect action ነው አይደል they had come already they had already come ማለት ትችላላችሁ ማለት ነው። by the time I reached the party they had come ይሆናል ማለት ነው። so እዚህ ጋር had አለን and then we have the verb 3 so it's completely past perfect ማለት ነው። so እኔ በደረስኩበት ሰዓት እነሱ already መጥተው አክሽናቸውን ጨርሰዋል ማለት ነው። ኦኬ so እዚህ ኤምፋሳይዝ ማድረግ የፈለግነው ምንድነው አክሽኑ completed መሆኑን ማለት ነው። past perfect continuous ሲሆን ግን ምንድነው የሚሆነው ዱሬሽኑን ነው ማውራት የምንፈልገው right አሁን ለምሳሌ ለስንት ሰዓታት ያክል እየመጣሁ ነበር አንልማ ዱሬሽንን ከመምጣት ጋር ሲሆን ከመጓጓዝ ጋር በብዛት እናያይዟለን አይደለ so just for this example ከምትላን travel አድርገን እንያት alright እነሱ ሲደርሱ እኔ ለ3 ሰዓታት ያክል እየተጓዝኩኝ ነበር ሲሆን I had been arriving for 3 hours wait arriving ማ እየደረስኩኝ ነው እየተጓዝኩኝ ሲሆን ምን ይሆናል መጓዝ travel አይደል travel okay ስለዚህ I had been traveling for 3 hours when they before እነሱ ከመድረሳቸው በፊት አይደል before they reached right or before they arrived so እነሱ ከመድረሳቸው በፊት እኮ እኔ ራሴ ለ3 ሰዓት ያክል እየተጓዝኩኝ ነበር እኔ እኮ አልደረስኩኝ right it's a completed action ግን emphasize ማድረግ የፈለኩት ምን ያክል ሰዓት እንደፈጀብኝ ምክንያቱም past perfect continuous የሚያወራችሁ ስለምንድነው duration completed action ነው ደርሰናል ሁለታችንም ደርሰናል ለምን አረፈድሻለሁ እነሱ ሲደርሱ እኮ ነው ለ3 ሰዓት ያክል ተጉዣለሁ already ረጅም ሰዓት መጥቻለሁ ብዬ ኤክስኪውዝ እየሰጠሁ ነው ስለዚህ duration ነው መናገር የምፈልገው ግን by the time I reached the party they had already come ከሆነ ግን እነሱ መተው ነበር እኔም ደርሻለሁ ማለት ነው አይደለ አንደኛው ከአንደኛው ይቀድማል እዚህ ጋራ አንደኛው አክሽን ማለቁን ነው የምፈልገው ማለት ነው this is the difference between the four tenses simply put simple past ሲሆን ያለፈን ነገር time context አይታወቅም ነው past continuous ሲሆን የሆነ ነገር እያደረኩኝ ነበር ስትሉ ነው
ፓስት ፐርፌክት ኮምፕሊትድ አክሽን ነው፣ ጨርሼዋለሁ። ከዛ በኋላ የሆነ ነገር ሀፕን አደረገ ስትሉ ነው። ፓስት ፐርፌክት ኮንቲኒየስ ማለት ግን የሆነ ነገር እያደረግኩኝ ነበረ ለረጅም ሰዓታት ብላችሁ ዲዩሬሽኑን መናገር ስትፈልጉ ነው ማለት ነው። አሁን we will revise all of them at once. so ወደ ቤት በእግሬ ሄድኩኝ ሲሆን I walked home አይደል? አሁን ታይም ኮንቴክስት ስላልሰጠኋችሁ I walked home ነው የምናወራው ማለት ነው። ልክ መዝነብ ሲጀምር እየተራመድኩኝ ነበር ሲሆን I was walking home when it started to rain. ሜክ ሹር ሁለተኛውንም አክሽን ስታወሩ በፓስት እንደሆነ አይደለ? ፓስት ላይ ስለሆነ እያወራን ያለ ነው። I was walking home እየሄድኩኝ ነበር በእግሬ ምን ሲያደርግ? ልክ መዝነብ ሲጀምር when it started to rain። እሺ ከዛ በኋላ ልክ ስደውይልኝ ኦልሬዲ ተራምጄ ነበር ሲሆን I had walked for 100 meters when you called አይደል? 100 ሜትር ያክል ሄጃለሁ አንቺ ስደውይልኝ ማለት ነው። ሶ ያንን አክሽን ኮምፕሊት አድርጌያለሁ ማለት ነው። ኦኬ ለረጅም ሰዓታት እየተራመድኩኝ ነበረ ልክ አንቺ ስደውይልኝ ሲሆን I had been walking for hours when you called me or before you called me። አንቺ ከመደወልሽ በፊት ከሆነ before you called me። ሶ ኤምፋሳይዝ ማድረግ የፈለገው ነገር ያን ያክል ረጅም ሰዓት መራመዴን ነው ማለት ነው። ኦኬ ራቴን በላው ሲሆን ምን ይሆናል? I ate my dinner ስደውይልኝ እየበላው ነበር ከሆነ I was eating my dinner when you called me ይሆናል። አንቺ ስደርሺ እኛ በልተን ጨርሰናል ከሆነ We had eaten our dinner when you arrived። አንቺ ስደርሺ እኛ ለአንድ ሰዓት ያክል እየበላን ነበር ሲሆን We had been eating for 1 hour when you arrived። ሜክ ሹር ሁለተኛውን አክሽን ስታወሩ ሁልጊዜም ፓስት እንደሆነ cold arrived started cold ቆንጆ። የመጨረሻው ኤግዛምፕል ወደ ስራ መጣሁኝ I came to work ፓስት ኮንቲኒየስ ሲሆን don't forget the formula was ወይም were plus verb ing alright you guys። ስለዚህ ልክ መብራት ሲጠፋ እኔ ገና እየመጣሁ ነበር ሲሆን I was coming to work when the power went out as you can see went is still past ቆንጆ። ፓስት ፐርፌክት ሲሆን don't forget the formula had እና verb 3 የዋክ ሬጉላር ከሆኑ verb 3ቸው እንዳለ ነው የሚቀጥለው walked። እሺ ate የነበረው eat ከዛ በኋላ eaten ይሆናል። የዚህኛው came ብሎ again come ነው የሚመጣው። ስለዚህ እኔ ድግሱ ስደርስ እነሱ መታው ነበር ሲሆን By the time I reached the party they had come they had already come ማለት እንችላለን ማለት ነው። እዚህ ጋር ኤምፋሳይዝ ማድረግ የፈለግነው እነሱ ቀድመውን እንደመጡና አክሽኑ ኮምፕሊትድ እንደሆነ ነው። ኦኬ እዚህ ጋር ልክ እነሱ ከመድረሳቸው በፊት እኔ ለ3 ሰዓት ያክል እየተጓዝኩ ነበረ ሲሆን I had been traveling for 3 hours before they arrived። ፓስት ፐርፌክት ኮንቲኒየስ ሲሆን ዲዩሬሽን ስለሆነ እያወራችሁ ያላችሁ ዲዩሬሽን በቨርብ አይንጂ ነው። ቨርብ አይንጂ ከሆነ የሆነ አይነት ቨርብ ቱ ቢ ያስፈልገናል። እዚህ ጋር ቨርብ ቱ ቢ ምን አይነት መሆን አለበት? ፐርፌክት ከሆነ had እና have እና has መኖር አለባቸው። ፓስት ስለሆነ had አደረግነው። verb 3 of verb to be is been had been traveling so had been walking had been eating had been traveling ይሆናል ማለት ነው። this is very simple አይደለ? yeah በጣም ቆንጆ። I hope you enjoyed the lesson. Thank you so much for watching እስካሁን ድረስ። ይሄንን ቪዲዮ ከወደዳችሁ like share comment subscribe በማድረግ የኢሜጅ ፋሚሊን ይቀላቀሉ። ደውል ምልክቷን መጫን እንዳትረሱ። በሚቀጥለው ቪዲዮ እንገናኛለን። goodbye